ጤና ይስጥልን የአክብሮት ሰላምታችን ነው። ዛሬ በሰዓት የተለያዩ መረጃዎች ይዘንላችሁ ቀርበናል። አነጋጋሪው የተመስገን ጥሩነህ ቃላቶች በርካቶችን እያነጋገረ ነው። በባህር ዳር ያስተላለፉት ጥብቅ ማስጠንቀቂያም ተሰምቷል። ሙሉ መረጃውን ሰምታላችሁ። በመቀጠልም የኢትዮጵያ አየር መንገድ ምን አጋጠመው፣ የደረሰበትን ሁኔታ እያንዳንዱ እናስደምጣችኋለን። በሌላ ዜና በግብርና ሚኒስቴር መግለጫ ትግራይ ተቃውሞ አሰማ። የሰራተኛን ደሞዝ በተመለከተ አዲስ መመሪያ ተላልፏል። ባንኮች ለብድር የሚለቁት ብር እጃቸው ላይ እንደሌለ ተሰምቷል። በኢትዮጵያ ውስጥ አዲስ ባንክ ሊቋቋም ነው። እነዚህን ሌሎችን መረጃዎች አብራችሁ ስትቆዩ ትሰማላችሁ። ወደ መረጃው ወደ ቀዳሚው መረጃ ስናመራ በአማራ ክልል ጠበቅ ያለ ማስጠንቀቂያ መተላለፍ ነው የተሰማው። የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግርም በርካቶችን እያነጋገረ ነው። ምክትል ጠቅላይ ሚኒስትሩ ወያኔ የሚጋልባቸው ያሏቸውን አካላት ክልሉንም እየረበሹ ነው ሲሉ ከሰዋል። የክልሉ ፖሊስ ለመስዋዕትነት መዘጋጀት እንዳለበትና የመከላከያ ሰራዊቱ ጋር ትከሻ እንዳይለካካም አስጠንቅቀዋል። ባንዳ እና ባዳ ሲሉ የጠሯቸውን አካላትም በጠንካራ ቃላት ሞርፈዋል። ወደ ሰላም ካልመጡ ይጠፋሉ ሲሉም ማስጠንቀቂያ ሰጥተዋል። የቀድሞ መሪዎች ኢትዮጵያ ብለው መጥራትም ይጸየፉ ነበርም ሲሉ ተደምጠዋል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በትናንትናው ዕለት በባህር ዳር ከተማ በአንድ መርሃ ግብር ላይ ተገኝተዋል። በዚያ መርሃ ግብር ላይም ዘለግ ያለ ንግግር ያደረጉም ሲሆን በርካቶችን ያበሳጭና ያወያየ ሀሳብም አንስተዋል። ስለ ልዩ ኃይል መፍረስ፣ ስለ ክልሉ ሰላም እንዲሁም ስለ ፋኖና ህወሓት ጥምረት እንዲሁም ስለ ቀድሞ መሪዎች ጉዳይ በርከት ያሉ ጉዳዮችን አንስተዋል። ወያኔ ሲሉ የጠሩትን የህወሓት ኃይል አማራን ከኢትዮጵያ ለማራቅ ብዙ ለፍቷል ሲሉ የሚከሱት አቶ ተመስገን አሁንም ወያኔ የሚጋለባቸው ሲሉ የጠሯቸውን አካላት ክልሉን እያተራመሱት እንደሆነም ከሰዋል። አቶ ተመስገን ወያኔ የሚጋለባቸው ሲሉ የጠሩት የፋኖ ኃይልም ሲሆን ፋኖም ከህወሓት ጋር ግንኙነት ፈጥሯል በሚልም እየተከሰሰ ነው። ከዚህ ቀደም አንድ የክልሉ ከፍተኛ ባለስልጣናት ፋኖ የጦር መሳሪያ የሚያስገባው ከህወሓት ነው ሲሉ መክሰሳቸውን ተዘግቦ ነበር። አቶ ተመስገን ጥሩነህም በትናንትናው ንግግራቸው ፋኖ ከህወሓት ጋር እየሰራ መሆኑን በገደምዳሜ እንዲህ ሲሉ ገልጸውታል። ወያኔ የሚገልባቸው አካላት ክልሉን ረብሸውታል፣ አሁንም እየረበሹት ነው በማለት ገልጸዋል። ክልሉን አሁንም ከባንዳዎችና ባዳዎች ማጽዳት አለብን የሚሉት ምክትል ጠቅላይ ሚኒስትሩ የክልሉ ፖሊስ ለዚህ ስራ መስዋዕትነት ለመክፈል ዝግጁ መሆን አለበት ሲሉ አሳስበዋል። ፖሊስ ከመከላከያ ሰራዊት ጋር ትከሻ መለካካት የለበትም ያሉም ሲሆን ይህ ትከሻ የመለካካት ጉዳይ በትግራይ ከባድ ጉዳት አድርሶብናልናም ብለዋል። በሰሜን ተፈትነናል፣ ሱዳንም በስፔሻል ፎርስ በሚባል ነው እየፈረሰች ያለችው። ክልሎች ልዩ ኃይል መገንባት የለባቸውም፣ መገንባት ያለባቸው ፖሊስ ብቻ ነው ብለዋል። አቶ ተመስገን የቀድሞ የኢትዮጵያ መሪዎችን በተመለከተ በሰጡት አስተያየትም ኢትዮጵያን ኢትዮጵያ ብለው መጥራት የሚጸየፉ ነበሩም ሲሉ ተደምጠዋል። ይህ በእንዲህ እንዳለ መግለጫው በትግራይ ተቃውሞ እንደገጠመው ተሰምቷል። የግብርና ሚኒስቴር መግለጫ ነው በትግራይ ክልል ተቃውሞ የገጠመው። የግብርና ሚኒስቴር አርብ መስከረም 23 ቀን 2017 ዓ.ም በማህበራዊ ገጹ ላይ ባሰፈረው መረጃም በአማራ ክልል የሰብል አሰባሰብ ቅድመ ዝግጅት እየተደረገ ነው በሚል ርዕስ ለሰብል ስብሰባ የሰው ጉልበትና የቴክኖሎጂ አቅም እንደሚያስፈልግም ገልጾ ነበር። በመረጃው ላይ ለሰብል ስብሰባ የሰው ኃይል ከሚፈለግባቸው አካባቢዎች ደግሞ ወልቃይት ጠገዴ፣ ሰቲት ሁመራ ዞን አንደኛው መሆኑን ጠቅሶ በዚህ ዞን የተመረቱ ሰብሎችን ለመሰብሰብ በርከት ያሉ የጉልበት ሰራተኞችን እንደሚያስፈልጉ ማስታወቁ ነበር። በዚህም ጉዳይ ላይ ጽላል የምዕራብ ትግራይ ማህበረሰብ የተሰኘው ድርጅት ዛሬ ባወጣው መግለጫ የኢትዮጵያ መንግስት የትግራዩን ሉዓላዊ መልክዓ ምድራዊና ህጋዊ ማንነት እየጣሱ ባሉ ድርጅቶችና አካላት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ብሏል። ጨምሮም እነዚህ አካላት ላይ ከዚህ ህገወጥ ድርጊታቸው እንዲቆጠቡ ማሳስቧል። ግብርና ሚኒስቴር ሰብል መሰብሰብን አስመልክቶ ባሰራጨው መረጃ ምዕራብ ትግራይን የአማራ ነው ማለቱን ጠቅሶም መረጃው የተሳሳተ ግንዛቤን የሚፈጥርና የተዛባ በመሆኑም እንዲያወግዘው ጽላል በመግለጫው አስረድቷል።
ወደ ሌላኛው መረጃችን ስናመራ የበርካቶች ተስፋ የአፍሪካ ኩራት እጅግ በጣም የምንወደው የኢትዮጵያ አየር መንገድ እድገት ቀንሷል ማለቱን የተሰማው የኢትዮጵያ አየር መንገድ ከአውሮፕላን እጥረት የተነሳ እድገቱ 15 በመቶ ምን እንዳልበለጠ አሳውቋል። የአፍሪካ ግዙፍ አየር መንገድ የሆነው የኢትዮጵያ አየር መንገድ በአሁኑ ወቅትም ባጋጠመው የአውሮፕላን እጥረት ምክንያት የዓመታዊ የተሳፋሪዎች ቁጥር እድገቱም ከታቀደው በታች መሆኑን አስታውቋል። አየር መንገዱ ዋና ስራ አስፈጻሚ በኩል በአቶ መስፍን ጣሰው በቅርቡም ከብሉምበርግ ጋር በነበራቸው ቃለ ምልልስ ላይ እንዳስረዱት አየር መንገዱ በአሁኑ ወቅት ከ12 እስከ 15 በመቶ የሚደርስ የሁለት አሃዝ እድገት እያስመዘገበ ነው ብለዋል። አቶ መስፍን ይህንን አስመልክተው ሲናገሩም አሁን ባለው ሁኔታ በአውሮፕላን እጥረት ምክንያት እድገታችን ከ15 በመቶ በላይ መሆን አልቻለም። ይህን እጥረት ባይኖር ኖሮ ከ15 በመቶ በበለጠ ፍጥነት እናድግ ነበር ብለዋል። የአቅርቦት መስተጓጎሉ በዋናነት የሚታየው ሰፊ አካል ያላቸው አውሮፕላኖች ላይም ሲሆን ይህ ሁኔታ ለቀጣዮቹ 2 ዓመታት ሊቀጥል እንደሚችል አመላክተዋል። ይሁን እንጂ አየር መንገዱ ከ2 ዓመታት በኋላ ከዋና ዋና አምራቾች የሆኑት ቦይንግና ኤርባስ ጨምሮም በርካታ ሰፊ አውሮፕላኖችን ለመቀበል ታቅዷል ብለዋል። ይህ አዲስ ግዥም የአጭር ጊዜ እድገት መገደብን በመቀልበስ የረጅም ጊዜ እድገት እቅዱን ለማሳካት ያስችላል ተብሎም ይጠበቃል። ሌላኛው መረጃችን ደግሞ ለወጣቶች ብቻ ድጋፍ የሚያደርገው አዲስ ባንክ በኢትዮጵያ ሊቋቋም መሆኑ ተሰምቷል። ይህ አዲስ ባንክ የወጣቶችን የፈጠራ ሀሳብ ብቻ እንደ መያዣነት እንደሚጠቀም ነው የተገለጸው። $20 ሚሊዮን መነሻ ካፒታል ያለው ይህ ኢንተርፕረነርሺፕ ባንክ በኢትዮጵያ ሊቋቋም ነው ተብሏል። በኢትዮጵያ ስራ ፈጠራ ወጣቶች በፋይናንስ ለመደገፍ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑን የተነገረው ባንኩ በ$20 ሚሊዮን መነሻ ካፒታል የሚመሰረትም ሲሆን ወጣቶችም ለድጋፍ የሚያስይዙት ዋስትና የፈጠራ ሀሳባቸውን ብቻ እንደሚሆን የተጠቆመው ባንኩን ለማቋቋም የሚያስችልም መግባቢያ ስምምነት በስራና ክህሎት ሚኒስተር ሙፈሪያት ካሚልና በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ፊርማ የተረጋገጠም ሲሆን ተቋሙ ለወጣቶች የስራ ዕድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና እንደሚጫወት ተገልጿል። ይህ እርምጃ መንግስት የወጣቶችን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ያወጣውን ፖሊሲዎች ወደ ተግባር የመቀየር አካል መሆኑን የስራና ክህሎት ሚኒስትሯም ገልጸው ባንኩ የወጣቶችን ጥያቄ በመመለስ የፈጠራ አቅማቸውን ለማጎልበት ያስችላል ብለዋል። ከመነሻ ካፒታሉ $10 ሚሊዮን ከአፍሪካ ልማት ባንክ በድጋፍ የተገኘም ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፈንም ታውቋል። ባንኩ ራሱን ችሎ የሚቋቋምም ሲሆን በቀጣይም ወጣቶች በካፒታል ገበያ ላይ በብዛት የሚሳተፉበትን እድል ይፈጥራል ተብሎም ይጠበቃል። ሌላኛው መረጃችን ደግሞ ያለ ፍቃድ ደሞዝ መቆራረጥ መከልከሉ ነው የተሰማው። ያለ ፊርማ ደሞዝ መቁረጥም መታገዱ ተሰምቷል። ታዲያ የሰራተኛው ደሞዝም ያለ ሰራተኛው የማመልከቻ ፊርማ ፈቃድ ወጪ መቆረጥ የተከለከለ መሆኑን ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር አሳስበዋል። ኮሚሽነሩ ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቁመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዝ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመክፈል ግዴታ እንዳለባቸው ነው ያሳሰቡት። ማንኛውም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353/2017 በግልጽ ተደንግጓል ሲሉ ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር ጨምረው አስታውቀዋል። በሌላ ዜና የኢትዮጵያ ባንኮች ለብድር አገልግሎት የሚሰጡት ምንም አይነት ብር በእጃችን ላይ የለም ሲሉ መግለጻቸው ተሰምቷል። የኢትዮጵያ ብሔራዊ ባንክ የብድር ጣራውን ከ18 ወደ 24 ከፍ ማድረጉ አይዘነጋም። ታዲያ ይህ የኢትዮጵያ ብሔራዊ ባንክ ለ2 ዓመታት በባንኮች የብድር እድገት ላይ ጥሎት የነበረውን ገደብ በማላላት ዓመታዊ የብድር እድገቱን ጣሪያውን ወደ 24 በመቶ ከፍ ቢያደርግም የባንኩ ፕሬዚዳንትና የፋይናንስ ባለሙያዎች ግን ውሳኔው በዘርፉ ላይ ትርጉም ያለው በጎ ተጽዕኖ አይኖርም ማለታቸውን የተሰማም። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ
ከ9 ወራት በፊት ገደቡን ወደ 18 በመቶ ከፍ ማድረጉ የሚታወስ ሲሆን አዲሱ የ6 በመቶ ጭማሪም በብዙዎች ዘንድ ጥርጣሬን ፈጥሯል ነው ያሉት። ታዲያ የባንክ ፕሬዝዳንቶች እንደሚሉት የውሳኔው ተጽዕኖ አነስተኛ የሚሆንበት ዋነኛ ምክንያት አብዛኞቹ የፋይናንስ ተቋማት በከፍተኛ የገንዘብ እጥረት ውስጥ መሆናቸውን ነው። በዚህም ምክንያት የብድር ገደቡ ቢሰፋም ለደንበኞች በስፋት ለማበደር የሚያስችል በቂ ገንዘብ በእጃቸው እንደሌለን የገለጹት አንድ ስማቸው እንዲጠቀስ ያልፈለጉ አንጋፋ የባንክ ፕሬዝዳንት ገደቡ ወደ 18 በመቶ ሲያድግም ተመሳሳይ ስጋት ነበረን፣ በተግባርም በብድር አሰጣጥ ላይም የታየ ለውጥ አልነበረም ብለዋል። የገንዘብ እጥረቱ ባለፉት ዓመታት በብሔራዊ ባንክ ሲተገበሩ በነበሩ ጥብቅ ደንቦች በተለይም ባንኮች ከመንግስት የግምጃ ቤት ሰነዶች እንዲገዙ በሚያስገድዱ ሕጎች ምክንያት እንደተባባሰ ባለሙያዎቹ ያስረዳሉ። ምንም እንኳ አዲስ ለሚሰጥ ብድር የግምጃ ቤት ሰነድ የመግዛት ግዴታው ቢነሳም ከዚህ ቀደም የተገዙት ሰነዶች ገንዘብ አሁንም በብሔራዊ ባንክ እንደታሰረ ይገኛል። በሌላ በኩል የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የብድር ገደቡን የማላላት ውሳኔው የዋጋ ግሽበትን የሚያባብስ ሆኖ ከተገኘም ሌሎች የማስተካከያ እርምጃዎችን ለመውሰድ ዝግጁ መሆኑን አስታውቋል። ኮሚቴው በቀጣይ ስብሰባዎቹም የብድር ገደቡን እንደገና እንደሚገመግምም ቃል ገብቷል። በመጨረሻም የኢትዮጵያ መንግስት 7ኛውን ጠቅላላ ምርጫ በተያዘው ዓመት እንደሚያካሂድ ማረጋገጫ መስጠቱ ነው የተሰማው። የመንግስትን ማረጋገጫ ዛሬ ሰኞ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ በይፋ ያሳወቁት ፕሬዝዳንት ታዬ አጽቀሥላሴ ናቸው። በኢፌዴሪ ህገ መንግስት መሰረት በየ5 ዓመቱ የሚካሄዱ ጠቅላላ ምርጫ ዘንድሮ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳወቀው ባለፈው ዓመት ግንቦት ወር መጨረሻም ነበር። ቦርዱ በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑም ሀገራዊ ምርጫው የሚካሄደው ፈቃጅ እና አስቻይ ሁኔታዎች ባሉበት አካባቢዎች እንደሆነ በወቅቱ ማሳወቁ አይዘነጋም። ቀጣዩ ምርጫም ሰላማዊ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ እንደሚከናወን ፕሬዝዳንቱ ገልጸዋል። ለዛሬ ያመጣንላችሁ መረጃዎቻችን እስካሁን ነበር። መልካም ጊዜ